የተበላሉ ደርጎች። ሀገራችን ለብዙ ዘመናት በተለያዩ ነገስታት ስትመራ መቆየቷ እውን ነው። እነዛ ነገስታት ከውጭ ጠላት ጋር ሲጋጩ፣ ከውስጥም እርስ በርስ ሲገዳደሉ ስለነበር ብዙ ሰላም አልነበራቸውም። ትንሽ እረፍት ያገኙት በ1953 ዓ.ም አመፅ ተነስቶባቸው የነበሩት ቀዳማዊ ኃይለ ሥላሴ ነበሩ። እርሳቸውም ከዚያ በኋላ ለ44 ዓመታት በስልጣናቸው ቆይተዋል። ከኢትዮጵያ መሪዎች ውስጥ ረዥሙን የስልጣን ዘመን የያዙትም ማለትም ከ44 ዓመት በላይ የገዙት እሳቸው ሳይሆኑ አይቀሩም። የእሳቸው የስልጣን ዘመን ያንገበገበው የተማረው ኃይል ቢኖርም መናገርን በመፍራት በሆዱ ይዞና አንጀቱን አስሮ ከዘመን ዘመን አስቆጥሯል። በእርግጥ ትንሽ ፍንጭ ማለትም የሚገፋፋ ኃይል ይፈልግ ነበረ። እናም የዚህን የተማረ ኃይል ብሶትን ለመጠንቆል ያሰቡ በየበረሃው ያሉ ወታደራዊ ኃይሎች በረቀቀ ዘዴ በየክፍለ ጦራቸው ሲሰባሰቡ ብዙ ጊዜ ፈጅቶባቸው ነበር። መጨረሻ ግን ያንን ዓላማቸውን እውን ለማድረግ በተመረጠላቸው ቦታ ነጌሌ ቦረና በመሰባሰብ እኩልነት የሚለውን አርማ በማንሳት ይደራጁና ድርጅታዊ ኃይላቸውን ከየክፍለ ጦሩ አሰባስበው 4ኛ ክፍለ ጦር አዲስ አበባ ከተሙና ኢትዮጵያ ትቅደም የሚል መፈክርና መመሪያ ለሕዝብ ይፋ አደረጉ። የወታደሩን ኃይል ያገኘው የተማረው ህብረተሰብ ደግሞ መሬት ላራሹ የሚለውን የቀድሞ መፈክሩን በማንሳት አደባባይ ወጣ። ጊዜያዊ ወታደራዊ አስተዳደር ደርግም ይህንን መፈክር በመያዝ ለተማረው ኃይል አጋርነቱን አበሰረ። ይህንን መነሻ ያገኘው ወታደራዊ መንግስት ራሱን በጠንካራ መሰረት ላይ በመጣል ለጥበቃ እንዲያመቸው ጽሕፈት ቤቱን በታላቁ ቤተ መንግስት ግቢ ውስጥ አድርጎ ዘለቀበት። በዚሁ በታላቁ ቤተ መንግስት እንደ ጉንዳን ተግተልትሎ የገባው ወታደራዊ መንግስት ኃይሉን እያጠናከረ ሄደ። የህዝቡን ጥቅም ለማስከበር በሚል የተለያዩ አዋጆችን ማወጅ ጀመረ። ከዚህ በኋላ የራሱን ስልጣን ከተለያዩ የጦር ክፍሎች የመጡትን 120 የደርግ አባላትን በየደረጃው ከፋፍሎ አሳየ። ይህንንም 32 የደርግ ማዕከላዊ ኮሚቴ አባላት፣ 13 ቋሚ ኮሚቴና 7 የሥራ አስፈጻሚ ኮሚቴ ብሎ በመሰየም ሲሆን ቀሪዎቹን በተራ የደርግ አባልነት በመመደብ አስቀመጠ። ማለትም መኮንኖችና የበታች ሹማምንት፣ መሐይምና ፊደል የቆጠሩትን ሁሉንም በመያዝ እርስ በርሳቸው ተሿሿሙ። በታላቁ ቤተ መንግሥት ውስጥ ጊዜያዊ ንግስናቸውን በአዋጅ ገለጡ። ይህንን ንግስናቸውን በመያዝ በታላቁ ቤተ መንግሥት ውስጥ የእንቁላል ቤት በምትባል አጠገብ በትልቅ አዳራሽ ውስጥ በመሰባሰብ በሕዝብ ዘንድ ማንነቱን ቀን በቀን በይፋ ገዘፈ። እርስ በርሱ ደግሞ በበላይና በበታች ማዕረግ መካከል ያችን የበላይነት ስልጣን ለመያዝና ለማሳየት እንደገና እሩር ከወዲህ ወዲያ እየለጋ ሲገጭና ሲጋጭ ነበረ። ስልጣን ለመያዝ መቼም ያልታየ ጉድ የለም። ታዲያ ለዘላለም ስልጣን ለመያዝ ሲሉ ብዙ የደርግ አባላትና የሲቪል ደጋፊዎችን የደርጉ ዘመን ተፈታትኗል፣ ለሞትም ዳርጓል። አንዳንዱ እንደ አቦል ቡና ፉት ብሎ ሲያመልጥ፣ አንዳንዱ ትልቁ ትላልቁን፣ ትንሹ ትናንሹን እያሳመነና እያሰባሰበ በመመካከርና በመዶለት በመካከላቸው ሽኩቻ እንደ አዲስ ቢላዋ ስለት ተሳለ። ይህም ስለት ብዙ መኮንኖችንና የሲቪል ደጋፊዎቻቸውን አሳቆ ቀረጣጥፏል። ግልምጫና ንቀት ለማስወገድ ውሳኔ ላይ ለመድረስ ሲፋጭ አባላቱ በሁለት ወታደራዊ ጎራዎች ተከፋፈሉ። ከሻለቃ ማዕረግ በታች የሆኑት ወደ ክፍላቸው ይመለሱ፣ ህዝባዊ መንግስት ሲመሰረት ሁላችንም ወደ ክፍላችን እንመለሳለን በሚለው ንትርክ በመካከላቸው ግብታዊ ግንፍልነትም መታየት ጀመረ። በዚህ የተነሳ በሁለቱ ጎራዎች መካከል ያለው አለመግባባት ወደማይታረቅ ቅራኔ ዘለቀ። በወቅቱ የመሪነት ስልጣን ወንበር ላይ የነበረው ባለስልጣን ቡድን በሩን ግጥም አድርጎ በመዝጋት ከጓዶቼ በስተቀር አላስጠጋም፣ ማንም እንዳይደርስብኝ በማለት ደጋፊዎቹን በላይ በላዩ በመሾም ስልጣኑን መቆጣጠር ሊጀምር ተነሳ። በተለይ ደግሞ መንግስቱ ኃይለ ማርያምን
ከነበሩበት ስልጣን ዝቅ እንዲሉና ከዚያ አለፍ ሲልም እንዲባረሩ አሊያም በሕይወታቸው ላይ ውሳኔ እስከ ማሳለፍ ዱለታ እየተካሄደ እንዳለ ሻለቃ መንግስቱ ሁኔታውን ይሰማሉ። ስለዚህ በጄኔራል ተፈሪ በንቲ ላይ ንድድ አሉ። መቼም ሴራ የመፍጠር ታላቅ ዕውቀት ያላቸው ሻለቃ መንግስቱ የእሳቸውን ደጋፊዎች በመመልመል አንድ ቀን በማዕከላዊ ኮሚቴ ስብሰባ ላይ ከረርና መረር ያለ ንግግር ተጀመረ። እንካ ሰላምታው በሻምበል ሞገስና በሻለቃ መንግስቱ መሃል ሲሆን ትንሽ ስድባ ስድብ ተለዋወጡ። በዚህ መሃል ሊቀመንበሩ ብርጋዴር ጄኔራል ተፈሪ በንቲ ሻለቃ መንግስቱ ላይ ቁጣ የተሞላበት ሕሊና የሚነካ ቃል በመሰንዘር አፋቸውን አስያዟቸው። ሻምበል ሞገስን በፈገግታ በነጭ መነጽሩ ውስጥ ተመለከቱት። ሻለቃ መንግስቱ አንድ ደረጃ በማዕረግ ዝቅ ያለ ሰው ሲዘልፋቸው ሊቀመንበሩም ስለተደረቡላቸውና ወደ መሃል ቢመለከቱም የሚደግፋቸው በማጣታቸው በዚያ መልካቸው ላይ የባሰውኑ ንዴት ተጨመረበትና ተለዋወጡ። ሻለቃ መንግስቱ በማዕረጋቸው ላይ የዘለፋ ቃል ተጨምሮ በደረሰባቸው በደል በስልጣን ተዋረድ ሻምበሉን እንደሚበልጡ ቢናገሩም ረዳት በማጣታቸው ተናደው የዘለፋ መልስ ሰጡ። ይህንን ሁኔታ ያየው ሻምበል አለማየሁ እጁን ያወጣና ስነ ስርዓት ተጥሷል ባለ ጊዜ ሁሉም በአንድ አይን ይመለከቱት ጀመር። ሊቀመንበሩ ዝም ብለው እየተመለከቱ ሳለ ሻምበሉ ልብሱን ካስተካከለ በኋላ እኔ እንኳን የስብሰባችንን ሕግ የጣሱ የዘለፋና የዋልጌነት አንደበቶች በማሰማታቸው ነው ሻለቃውን የምቃወመው። በበላያቸው በሊቀመንበሩ ስብሰባ ላይ እንዲህ ያለ አግባብ ያልሆነ መልስ መስጠት አይገባቸውም። ጥፋት ቢኖርም እንኳን በአባላቱ ጉባኤ ላይ ክስ መመስረት ሲቻል ስብሰባውንና አባላቱን አንጓጠዋል። ለወደፊት ቢታረሙ መልካም ይመስለኛል። ጨርሻለሁ ብሎ ቁጭ አለ። የቀኑ ስብሰባ በዚህና በሌላ ጉዳይ ላይ ከተወያየ በኋላ ተበተነ። ብርጋዴር ጄኔራል ተፈሪ በንቲ በዚያው ምሽት ላይ በድብቅ 13 አባላት ያሉት የቡድን ስብሰባ አካሂደው ሻለቃ መንግስቱ ኃይለማርያምን ለማጥፋት ውሳኔ ላይ ደረሱ። የቡድኑ አባላት ብርጋዴር ጄኔራል ተፈሪ በንቲ፣ ሌተናል ኮሎኔል አስራት ደስታ፣ ሌተናል ኮሎኔል ይመኑ ኃይለ ሥላሴ፣ ሻለቃ ጌታቸው የሮም፣ ሻለቃ የዓለም ዘውድ ግርማ፣ ሻለቃ ሞገስ ወልደ ሚካኤል ድብቅ ኢህአፓ ናቸው። ሻለቃ ፍቅረ ሥላሴ ወግደረስ፣ ዓለማየሁ ኃይሌ፣ ተፈራ ደነቀው፣ መቶ አለቃ መሰለ ማሩ እኚህም ድብቅ ኢህአፓ ናቸው። በወቅቱ ካሴ፣ ስለሺ በየነ፣ የ10 አለቃ ኃይሉ ይመኑ ነበሩ። ውሳኔውን አጽድቀው በፍጥነት በታይፕ እየተየቡ በመሆኑ ብርጋዴር ጄኔራል ተፈሪ በንቲ በህቡ ጀምረው በህቡ በጨረሱት ሚስጥራቸው ከከፍተኛ መኮንኖቻቸው ጋር በደስታ ታጅበዋል። ሻለቃ መንግስቱ ደግሞ የቅርብ ሩቅ ሆነው ሞታቸውን ሳያውቁ ገባ ወጣ እያሉ ነበር። አንዳንድ የደርግ አባላት በውስጣቸው ኢህአፓ እንደሆኑ ሁሉ በደርጉ ውስጥም አንዱ ጎናቸው ወደ ብርጋዴር ጄኔራል ተፈሪ፣ ሁለተኛው ደግሞ ወደ ሻለቃ መንግስቱ ያጋደሉ ሰው ነበሩ። በብርጋዴር ጄኔራል ተፈሪ በንቲ ቡድን ውስጥ ሻለቃ መንግስቱ ላይ እንዲወገዱ ወይም እንዲሞቱ የክብር ፊርማቸውን ፈርመዋል። በኋላ ላይ ግን ሻለቃ መንግስቱ ከነቁ እኔንም አይምሩኝም ወይም አይተውኝም በማለት ፍርሃት አድሮባቸው ይሁን አይታወቅም፣ ወይም ከሁለቱ ቡድኖች አንዱ ቢነግስ በየትኛውም እሳቸው እንዲኖሩ አስበው ሊሆን ይችላል። ሻለቃ መንግስቱ ዘንድ በመሄድ ሚስጥሩን ሲነግሯቸው ሻለቃው እጅግ ደነገጡ። እኚህ ሰው ሻምበል ፍቅረ ሥላሴ ወግደረስ ናቸው። ከዚያም ሻለቃ መንግስቱ ሻምበል ፍቅሬ ምን ትነግረኛለህ ይሏቸዋል። ሻምበሉም የሻለቃውን መደንገጥ አይተው በግርምት ተመልክተዋቸው ሲያበቁ ሁኔታውን ሌላ ጊዜ እንጫወታለን፣ አሁን ግን ፈጠን ብለህ ራስህን አድን መንግስቱ። ብርጋዴር ጄኔራል ተፈሪ በንቲ ውሳኔውን እያጸደቀ ነው። እኔም ፊርማዬን አኑሬያለሁና ከመታወጁ በፊት መፍጠን አለብህ። እኔ ለምን አልነገርከኝም እንዳትለኝ
ከራሴ ላይ አውርጃለሁ። አሁን ከጎንህ ነኝና ተበራታ ይሏቸዋል። ሻለቃ መንግስቱ ከጆሮ ግንዳቸው ስር ወደ ራሳቸው የሚወጣው የደም ስራቸው እጅጉን ጎላ ብሎ መታየት ጀምሯል። ከደረት ኪሳቸው ፓኮ ሲጋራ አውጥተው አንዷን ከለኮሱ በኋላ በግርምትና በትካዜ እይታ ነገሩ ሁሉ በድብቅ ስለተካሄደባቸው በጥሞና ተመስጠው በእጃቸው ጭናቸውን መታ መታ አድርገው ሻምበል በመጀመሪያ ረድፍ ላይ ተዘጋጅ ብለው ሻምበሉን ባለከፍተኛ ውለተኛና ሚስጥረኛ በማድረግ ሳይሰናበቷቸው ወደ ቢሮአቸው ሄዱ። ሻምበል ፍቅረ ሥላሴ ወግ ድረስ በተሰጣቸው ሙገሳ ተደስተው ግራና ቀኙን ተመልክተው ፈጠን ፈጠን እያሉ ወደ ታች ወረዱ። ሻለቃ መንግስቱ ሁኔታው ጊዜና ቦታ የሚሰጠው ጉዳይ እንዳልሆነ ያውቁ ስለነበር ሳያጠፉኝ ላጥፋቸው በማለት በእሳቸው ላይ እምነት ያላቸውን የደርግ አባላት በማግባባት የ7 ሰዎችን ቡድን በመያዝ በመሳሪያ መጠቀሙን መረጡ። በደጋፊነት ከመጀመሪያው ረድፍ የተገኙት መኮንኖች ሁሉም በአንድ ድምፅ ተነሱ። እነሱም ሌተናል ኮሎኔል ዳንኤል አስፋው፣ ስዩም መኮንን፣ ተስፋዬ ገብረ ኪዳን፣ ሻለቃ መንግስቱ ኃይለማርያም፣ ጌታቸው ሽበሺ፣ የ50 አለቃ ለገሰ አስፋው፣ ዶክተር ሰናይ ልኬ ሲሆኑ የተፈሪ በንቲ ቡድን እየተንዛለለ ሳለ የሻለቃ መንግስቱ ኃይለማርያም ቡድን 6 እርምጃዎችን ወደፊት ሄደ። ቡድን ሀ ሌተናል ኮሎኔል ዳንኤል አስፋውን፣ ስዩም መኮንንን፣ ሻለቃ ጌታቸው ሽበሺን፣ ዶክተር ሰናይ ልኬን በመያዝ በተራ ቁጥር 1 ቢሮ ስብሰባ በመጀመር እቅዳቸውን በመዘርጋት ተወያዩ። የውይይቱ አጀንዳ እንዴት እናጥፋቸው በሚለው ላይ ሲሆን በመጀመሪያ የማረፊያ ቤት ወይም እስር ቤት መፈለግ ሆነ። በሻለቃ ጌታቸው ሽበሺ ጠቋሚነት በፈጥኖ ደራሽ ፖሊስ መንደር አንድ ቤት ይገኛል። ይህ ቤት በእስር ቤትነት እንዲያገለግልና እዚህ እንዲታጎሩ ይታጫል። ውሳኔውም ይጸናል። ቡድን ለ ሌተናል ኮሎኔል ተስፋዬ ገብረ ኪዳንን፣ ሻለቃ መንግስቱ ኃይለማርያምን፣ የ50 አለቃ ለገሰ አስፋውን በመያዝ በመንግስቱ ቢሮ ተሰባሰቡ። የራዲዮንና የስልክ መልእክቶቹ መጠባበቂያ በተራ ቁጥር 5 እና 1 ሆነ። የውስጡን ጥበቃ በቃኝ የመቶ ቁጥጥር እንዲሆን ለምክትል መቶ አለቃ ዓለሙ ደቻሳ ትዕዛዝ በመስጠት እንዲጠባበቅና በሚስጥር እንዲንቀሳቀስ ተደረገ። ከዚህ በኋላ ከመያዛቸው በፊት እንዴት እንደሚያዙ ምን መደረግ እንዳለበት ካሰቡ በኋላ ከዚህ መቼ ኃይል አንድ ጓድ 12 ወታደሮች ይመረጣሉ። በዚሁ ሴራ ላይ ባየነው በመጀመሪያው ቡድን ዶክተር ሰናይ ልኬን ከአንድ የበታች ሹም ጋር በማገናኘት ጠለፋውን እንደሚከተለው ጀመሩት። የመጀመሪያው ቡድን መሪ ዶክተር ሰናይ ልኬ በሁለተኛ በር መግባት የሚገባውን እንዲገባ፣ መግባት የማይገባው እንዳይገባ ትዕዛዙን ይሰጣሉ። የገባው ደግሞ ተመልሶ እንዳይወጣ ያደርጋል። ዶክተሩ በድብቅ ከግቢው በር የወታደር ፖሊስ አዛዥ የ50 አለቃ ተሰማ ጋር በመሆን ስልክ ለሌተናል ኮሎኔል ተስፋዬ ገብረ ኪዳን ይደውላሉ። በሁለተኛው በር መግቢያ አንድ አግዳሚ ብረት አለ። ገርበብ ብሎ የተጋደመው ያ ብረት ቁም የሚል የትራፊክ ምልክት አለበት። የክብር ዘቦቹም ዙሪያውን እየተቆጣጠሩ ናቸው። ከውጪ ለሚመጣው ጥቃት ሁሉ አጸፋ መልስ ለመስጠት መሳሪያቸውን ወድረው በተጠንቀቅ ላይ ናቸው። ድምፅ የሌለው አፈና ተጀምሯል። ቀኑ ሌሊት ሆኖ አንዱ ቡድን ሌተናል ኮሎኔል ዳንኤል አስፋው የሚመራው 4 ወታደሮችን ይዞ ይሄድና ሌተናል ኮሎኔል አስራት ደስታን፣ ሌተናል ኮሎኔል ይመኑ ኃይለ ሥላሴን፣ ሻለቃ ጌታቸው የሮምን ሰብስቦ ወደ ተመረጠው እስር ቤት ሲያጉር የዘብ ኃላፊው ይቆልፈዋል። የቡድን 3 መሪ ሻለቃ መንግስቱ ኃይለማርያም 4 ወታደሮችን ይዘው ይሄዱና ሻምበል ሞገስ ወልደ ሚካኤልን፣ ሻምበል አለማየሁ ኃይሌን፣ ሻምበል ተፈራ ደነቀውን፣ መቶ አለቃ መለሰ ማሩን ሰብስበው ወደ እስር ቤቱ ሲያጉሩ የቆመው ዘብ ኃላፊ በሩን ይቆልፋል። የቡድን 4 መሪ ሻለቃ ጌታቸው ሽበሺ
4 ወታደሮችን ይዞ 100 አለቃ በእውቀቱ ካሴን፣ 100 አለቃ ስለሺ በየነንና የ10 አለቃ ኃይሉ በላይን ሊያመጣቸው ሲል በእውቀቱ ካሴና ስለሺ በየነ ቀድመው ሁኔታውን በማወቃቸው ደርግን በመክዳት ጎጃም ቢገቡም ሻለቃ መንግስቱ ከፊቴ እንዴት አጣቸዋለሁ በማለት ሰራዊት በመላክ እዛው ጎጃም ምድር ተደመሰሱ። ሁኔታው ሁሉ በሚስጥር ተካሂዶ ካበቃ በኋላ የምርመራ ክፍል ሹም የነበረው ሻለቃ ዮሐንስ አፈወርቅ ከግቢ ውጭ ቆይቶ ሲመጣ ዶክተር ሰናይ ልኬ አየው። እንዳያመልጣቸው በማሰብ ለ50 አለቃ ተሰማ እንዲገባ ነገረው። ሻለቃ ዮሐንስ ሲገባ ዶክተር ሰናይ ልኬ ለሌተናል ኮሎኔል ዳንኤል ደውሎ መምጣቱን ሲያበስርለት ዝም በለው ይግባ፣ አትከልክሉት ብሎ ትዕዛዙን ሰጠ። ሁኔታው በዚህ መልክ ከተካሄደ በኋላ ግን በሻለቃ መንግስቱ ኃይለማርያም ደጋፊዎች ዘንድ አንድ ትልቅ የራስ ምታት ተፈጠረ። ይህም የሻለቃ ዮሐንስ አፈወርቅ ጉዳይ ነው። ሻለቃ መንግስቱ ኃይለማርያም በተቀዳጁት ድል እየተኩራሩ አንዲት ጥይት ሳትተኮስ ባላጋራዎቻቸውን ሁሉ ሰብስበው በተመረጠው እስር ቤት አጉረዋል። አሁን ግን የሻለቃ ዮሐንስ ጉዳይ ስጋት ውስጥ ጥሏቸዋል። እንደ በፊቱ ሁሉ የጥይት ድምፅ ሳይሰማ በዮሐንስ ላይ እርምጃ እንዲወሰድ ይፈልጉ ነበር። ይህንን ሁኔታ ዶክተር ሰናይ ልኬም ያውቁ ስለነበር ሌተናል ኮሎኔል ዳንኤል አስፋው፣ ሻለቃ ጌታቸው ሽበሺ፣ ሻለቃ መንግስቱ ኃይለማርያም በመሆን በዶክተሩ ቢሮ ውስጥ አጭር ስብሰባ አድርገው ተወያዩ። እንዴት ተደርጎ ሻለቃውን መያዝና በቁጥጥር ስር ማዋል እንደሚቻል ጉዳዩን ደግሞ ማን መፈጸም እንዳለበት ከተወያዩ በኋላ ግዳጁን ማንም ሰው ሳይሰማ ለሌተናል ኮሎኔል ዳንኤል ይሰጣቸውና ስብሰባው ይጠናቀቃል። አራቱም ወደ የቢሮአቸው እንደገቡ ሌተናል ኮሎኔል ዳንኤል የቅርብ አጃቢዎቹ የነበሩትን የ10 አለቃ ዳምጤንና ወታደር ሚልኬሳ ይታናን ይጠሩና ሻለቃ ዮሐንስ አፈወርቅን በአስቸኳይ ይዘው እንዲያመጡላቸው ይነግሯቸዋል። ሁለቱ ወታደሮች ወደ ሻለቃው ቢሮ በመሄድ እንደተፈለጉ ሲነግሯቸው ሻለቃ ዮሐንስ ነገሩን ቀድሞ የተረዱ ስለሆነ ደግሞ እኔንም ፈለጉኝ ይሉና ኡዚ 32 መሳሪያቸውን ከመሳቢያ ውስጥ አውጥተው እሳቸው ከወታደሮቹ ፊት ለፊት ወታደሮቹ ኋላ ኋላ እየተከታተሉ ዘመቻ መምሪያውና የደርጉ ጽሕፈት ቤት መሃል ላይ ያሉትን 6 የድንጋይ ደረጃዎችን እንደወጡ ወደ ኋላ ዞር ይሉና ሁለቱን ወታደሮች ደረት ደረታቸውን በጥይት መቷቸው። የግቢው ውስጥ ጠባቂዎች ሁሉ ያለ ወትሮ የሰሙት የጥይት ድምፅ ስለረበሻቸው አንደኛና ሁለተኛ በሮችን ዘጉ። ለምሽት የሚወጡት መትረየሶችም በሁለቱም በሮች ተጠምደው ተደገኑ። ሶስተኛው በር ላይ ያለው የታንከኛ ሻምበል ቃኝ የመቶ አባላት እየተቻኮሉ በመሄድ በሩን ዘግቶ ተሸፍኖ የነበረውን ታንክ መትረየሱንና መድፉን አሹሎ ቁልቁል ወደ ሂልተን ሆቴል እንዲያነጣጠሩ አደረጉ። ሻለቃ ዮሐንስ ከሁለቱ ወታደሮች በኋላ ሁለተኛውን ደረጃ ሲጀምሩ የጥይቱን ድምፅ የሰሙት ዶክተር ሰናይ ልኬ እየሮጡ ሲመጡ ከሻለቃው ጋር ተያዩ። ዶክተር ሰናይ ልኬ ድምፅ አልባ መሳሪያ ማለትም የካራቴ መጠቀሚያ አካሉን ብቻ ሲሆን የያዘው፣ ሻለቃው ደግሞ ያንኑ ኡዚውን እንደያዘ ነበር። ዶክተሩ በአይኑ ሲለማመጠው፣ ሻለቃው ግን አንተን አይደለም እፈልገው ሲለው ዶክተሩ ወደ ሰማይ ተንሳፎ የሻለቃውን መሳሪያ ለማስጣል ሞከረ። ሻለቃው ግን ወደ ኋላ ፈግፈግ በማለት በያዘው መሳሪያ በደረቱ ላይ ጥይቶቹን ጠቀጠቀበት። ዶክተሩ ሰውነቱ ሁሉ በስፖርት የዳበረ በመሆኑ ሕይወቱ ቶሎ አላለፈም ነበር። ሻለቃው እሱን አልፎ ወደ ሌተናል ኮሎኔል ዳንኤል ቢሮ ሄደ። እኔና ወታደር ወንደሰን አስፋው ተንደርድረን ስንደርስ ዶክተር ሰናይ ልኬን በሻለቃ ጌታቸው ሽበሺ አቋራጭ መግቢያው በርና በደርጉ ጽሕፈት ቤት አቋራጭ ደረጃ መካከል በሁለት እጁ ሆዱን ይዞ ተንበርክኮ አገኘነው። ዳንኤልና መንግስቱን አድኗቸው፣ ሻለቃ ዮሐንስን የመታኝ፣ ፈጠን በሉ አለንና ካፍና ከሆዱ
ደሙን ፍልቅ ፍልቅ አድርጎ ወደ ኋላ ዘንበል አለ። እኛ ደረጃውን ስንወጣ ጥይቶች ይጮኻሉ። ወደ ኮሎኔል ዳንኤል ቢሮ ስንሮጥ ከቢሮአቸው ደጃፍ ላይ ኮልት ሽጉጣቸውን እንደያዙ ሞተው አገኘናቸው። በዚህ ተደናግጠን ወደ ሻለቃ መንግስቱ ቢሮ ስንሄድ ከአንበሳው ግርግም ማዶ ምክትል መቶ አለቃ አለሙ ደቻሳ በጂፑ ላይ ሆኖ መትረየሱን ደግኖ ቆሟል። ግራ እንደተጋባን የቃኝ ሻምበል አዛዡ ሻምበል ገብሩ ባለንበት እንድንቆም ምልክት ሰጠን። እኛም የቤቱን ግድግዳ ተገን አድርገን ሳለ ሻለቃ ዮሐንስ በሚስጥር መግቢያ በር ሻለቃ መንግስቱ ኃይለማርያም ቢሮ ገብቷል። ሻለቃ መንግስቱ ደግሞ በመስኮት ዘለው ቃኝ ሻምበል ታንክ ውስጥ ገብተው ተደብቀዋል። በሻምበል ገብሩ አማካኝነት በተሰጠን ወታደራዊ ምልክት በሻለቃ መንግስቱ ቢሮ ዙሪያ ከበባ አድርገን መጠባበቅ ላይ እንዳለን ሻለቃ ዮሐንስ ቢሮ ውስጥ ሆኖ ጥይት ሲተኩስ ይሰማል። ከውጪ ከኛ ወገን አንድም የጥይት ተኩስ አልተመለሰለትም። ወዲያው በሻለቃ ጌታቸው ሽበሺ ትዕዛዝ የቃኝ ሻምበል አንድ ታንክ ወደፊት በመገስገስ የሻለቃ መንግስቱ ኃይለማርያምን ቢሮ በመድፎ አፈሙዝ ወደ ውስጥ ዘልቆ ሲበሳው የቤቱ ግድግዳ ጎንና ጎኑ ይደረመሳል። አቧራው ወደ ውስጥ ገብቶ አመዳይ መልክ በማሳየቱ ከውስጥም ወደ ውጭ ወይም ከውጪ ወደ ውስጥ ማየት አይቻልም። የጥይት ድምፁም ከውጭም ከውስጥም የለም። ሻለቃ ዮሐንስ ተመልሶ የወጣ መሰለንና ስጋት ጣለብን። አቧራው ገለል ሲል በመጠጋት ሻለቃው እጅ እንዲሰጥ ሲጠየቅ የጥይት ድምፅም ሆነ የሰው ምስል ይጠፋል። ወዲያው ሻምበል ገብሩ ወታደራዊ ምልክት በእጃቸው ሲያሳዩን በዚያው ፍጥነት ወደ ቢሮ ውስጥ መሳሪያ ወድረን ስንገባ ሻለቃው ለብቻው ተንጋሏል። ኡዚውም ለብቻው ተወርውሯል። የሻለቃ መንግስቱ ኃይለማርያም ፎቶግራፍ ግድግዳው ላይ እንዳለ በጥይት ተበሳስቷል። መስታወቱ ሁሉ በሻለቃው ቢሮ እንደ በረዶ ተፈነጣጥሮ ይታያል። በሻለቃ መንግስቱ ጠረጴዛ ላይ አንዲት ሮዝማን ሲጋራ ትንሽ ተለኩሳ ከሲጋራ መተርኮሻው ላይ ተቀምጣ ጭሷን በቀጭኑ ትንን እያደረገች ትጨሳለች። በሲጋራ መተርኮሻ ላይ ብዙ የሲጋራ እናቶች ሙልት ብለው ነበረ። ሻለቃ ዮሐንስ የሻለቃ መንግስቱን የጠረጴዛ መሳቢያ ቢከፍት ኖሮ አጭር አውቶማቲክ ማስመሳሪያ ከሁለት መጋዘን ጋር ያገኘና ብዙ ጊዜ ሊታኮስ ይችል ነበር። ሻለቃ መንግስቱ ምንም ጊዜ ቢሆን ስለሚሰጉና ስለሚፈሩ ከጠረጴዛቸው መሳቢያ ውስጥ መሳሪያ ያስቀምጣሉ። ጥንቁቅና ንቁ፣ ፈሪና ጎበዝ ነበሩ። ሻለቃ ዮሐንስ መሞቱን ሲሰሙ በስጋትና በፍርሃት ወደ ቢሮአቸው ገቡ። ቢሮአቸው በሻለቃ ዮሐንስ ደም ተጥለቅልቆ ሲያዩ ግን ሳቅ በማለት ለእኔ ሲል መስዋዕትነት ከፈለ ብለው የፌስ ሳቅ ሳቁና ወደ ሁለቱ አጋሮቻቸው ሬሳ እየተሯሯጡ ሄደን ስናይ ሁለቱ ጀግኖች ሳይታኮሱ ወድቀዋል። ሻለቃ መንግስቱና ሻለቃ ጌታቸው ሽበሺ በእጅጉ አዝነው እንባቸውን አነቡ። ሻለቃ መንግስቱ አሁንም አይናቸው ግቢውን አላመነም ነበር። ግራ ቀኙን ደጋግመው ቃኙ። ወዲያው ሻለቃ መንግስቱ ለኮሎኔል ዳንኤል አስክሬን ወታደራዊ ሰላምታቸውን ሰጡና ለ3 ደቂቃ ያህል በሆዳቸው ውስጥ አዝነው ተመለከቱ። በኋላ ሻምበል ገብሩ ተሰማና ምክትል መቶ አለቃ አለሙ ደቻሳ በመጠጋት ወታደራዊ ሰላምታውን ሻምበል ገብሩ ሲሰጡ ምክትል መቶ አለቃ አለሙ ደቻሳ በተጠንቀቅ በመቆም ጓድ መንግስቱ ይበቃል፣ ለአብዮቱ የጀግና ሞት ሞተዋል። አሁን አስክሬናቸው ይነሳና በክብር ይቀመጥ አሉ። ሻለቃ መንግስቱ ሁለቱን መኮንኖች አዩና ሻለቃ ጌታቸው በአስቸኳይ አስክሬኖቹን አንሱና በደህና ቦታ ለደቂቃዎች ያህል ይቀመጡ አሉ። የሌተናል ኮሎኔል ዳንኤልና የዶክተር ሰናይ ልኬን አስክሬን በሻለቃ ጌታቸው ሽበሺ አማካኝነት ተገቢው ዝግጅት ከተካሄደ በኋላ በመቼ ኃይሉ በክብር ታጅቦ ለቤተሰቦቻቸው ተሰጥቷል።
ሻለቃ መንግስቱ እነዛ ትናንሽ አይኖቻቸው ተጎልጉለው በመውጣት አካባቢውን ተመለከቱ። ከዚህ በኋላ ነው መንግስቱ ኃይለማርያም ወደ ሰይጣንነት የተቀየሩት። ወደ ቢሮአቸው እንዳይመለሱ ቢሮአቸው ፈራርሷል። ወደ ሌተናል ኮሎኔል ዳንኤል ቢሮ በመሄድ ጊዜያዊ ቢሮ ፈጠሩ። በዚያው ጊዜ ሲሄዱና ሲናገሩ የደም ስራቸው ሁሉ ተወጣጥሮ ፊታቸው ላይ ከበፊቱ የባሰ የጭካኔና የበቀል ሁኔታ ይታይባቸው ነበር። ሻለቃ መንግስቱ ሁለቱን ታላላቅ አማካሪዎቻቸውን በማጣታቸው በተያዙትና በሞርተር አካባቢ በታጎሩት ላይ የጭካኔ በትራቸውን የመትረየስ ቃታ ስቦ ለማርከፍከፍ አሰቡ። አንድም የጥይት ድምፅ ሳይሰማ ያከናወኑት ጉዳይ በተቃራኒው የአራት ሰው ሕይወት ቀነጣጥሶ አፈነዳው። በተካሄደው ግድያ ራሳቸውም በተአምር ከሞት ያመለጡበት ጉዳይ ሆነ። በሌሎች ጓዶቻቸው ሕይወት ማለፍ የተነሳ ሌላ ድጋፍ ፍለጋ ሲራወጡ ያለው አማራጭ ስብሰባ ማካሄድ ነበር። ሻለቃ መንግስቱ ኃይለማርያም በአስቸኳይ የቤተ መንግስቱን የጥበቃ ወታደሮች መጥራትና ነገሩን ሁሉ ማብሰር ስለነበረባቸው የግቢውን ጦር አባላት ሁሉ በሚኒሊክ አዳራሽ ውስጥ እንዲሰበሰቡ ተደረገ። ከዚያ በኋላ ሻለቃ መንግስቱ ኃይለማርያም በነባር ልዩ ኃይሎች ታጅበው ወደ አዳራሹ መጡ። በመድረክ ላይ ወጥተው ግራና ቀኙን ሲመለከቱም ተበሳጩ፣ ተናደዱ። በእነዚያ ትናንሽ ፓውዝ አይኖቻቸው ሰራዊቱን ቃኙና ጓዶች፣ ነገር አላበዛም። ዛሬ የመጣሁት ሰሞኑን የተደረገውን ነገር ሳታውቁት የቀራችሁት ሳይሆን የሰማችሁትና ያያችሁት ነገር ስለሆነ በተለያዩ ጊዜያት አንዳንድ የደርግ አባላት በተናጠልና በቡድን ተገናኝተው በእኔ ላይ ግድያ ሊፈጽሙብኝ ወስነዋል። ለዚህ ዋናው ምክንያት በስብሰባ ላይ ሰራዊቱ ተበደለ፣ ደሞዝ ይጨመርለት፣ የበረሃ አገልግሎቱ ዕድሜ ልክ መሆኑ ቀርቶ ከ2 ዓመት በላይ መሆን የለበትም በማለት ለመብታችሁ ጠበቅ ያለ ክርክር በማድረጌ ነው። ጦር አስተባብሮ ያጠፋናል ብለው ስለሰጉ ነው ሊገሉኝ የወሰኑት። እነዚህ ኃይሎች ደማችሁን አፍስሳችሁ አጥንታችሁን ከስክሳችሁ ያቆማችሁትን አብዮት ከመቀልበሳቸው በፊት ውሳኔያችሁን ልትሰጡኝ ይገባል። በቃ ጓዶች ጨርሻለሁ በማለት አለቀሱ። የመንግስቱ ኃይለማርያም ለቅሶና እንባ የወታደሩን አንጀት ሁሉ በአንድ ያባባው። አንዳንዶቹ ወታደሮች ከተቀመጡበት እየተነሱ መሳሪያቸውን በግራ እጃቸው እንደያዙ ለኛ የማይበጁ የደርግ አባላት ካሉ እርሶንም እንደ ጸረ አብዮተኛ ከቆጠሮት ከነዚህ አይነቶቹ አመፀኞች ጋር መራመድ ስለማንችል በዛሬው ዕለት እርምጃ እንዲወሰድባቸው በማለት በቁጣ የታጀበ አስተያየት ሰጡ። ከዚያ በኋላ ተሰብሳቢ ወታደሮቹ መሳሪያቸውን ይዘው በጀግንነት ሞት 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 የተሰኘውን መፈክር ደጋግመው አሰሙ። መንግስቱ እንባቸውን በመሐረባቸው ጠረጉ። ብስጭት አጨማዶ የነበረው ፊታቸውም በደስታ ፈካና ከቆሙበት ትንሽ ወደፊት ራመድ በማለት ጓዶች ጥሩ ብላችኋል። የውሳኔያችሁን ውጤት በአጭር ጊዜ ታዩታላችሁ። ያሰብኩት ሁሉ እስኪሳካ ትንሽ ታገሱኝ ብለው በልዩ አጃቢዎቻቸው ተከበው ከአዳራሹ ወጡ። የታላቁ ቤተ መንግስት ወታደሮችም መንግስቱ የሰጡትን የደሞዝ ጭማሪ ተስፋ ስናጣጥም በደስታ ስንፈነድቅ አደርን። ስለዚሁ ጉዳይ ሻለቃ ጌታቸው ሽበሺ ሻለቃ መንግስቱ ኃይለማርያምን እያዋሯቸው ሄዱ። የብርጋዴር ጄኔራል ተፈሪ በንቲ አጃቢዎች ደግሞ የቃኝ ሻምበል ወታደሮች ሲሆኑ ይህ ቃኝ ደግሞ የሚታዘዘው በዘመቻ መምሪያው አዛዥ በሻለቃ ጌታቸው ሽበሺ ነው። ብርጋዴር ጄኔራል ተፈሪ በንቲን ከቤት ወደ ቢሮ ከቢሮ ወደ ቤት እንዲያደርሱና እንዲያጅቡ የታዘዘው የቃኝ ሻምበሉ አዛዥ ሻምበል ገብሩ ተሰማ በዚያው ዕለት ብርጋዴር ጄኔራል ቢሮአቸው እንደገቡ አጃቢዎቻቸውን እንዲመለሱ ትእዛዝ ሰጠ። ከዚያም ራሱ ወደ ጄኔራሉ ቢሮ በመሄድ በተሰጠው የሚስጥር ትእዛዝ አማካኝነት
ብርጋዴር ጄኔራል ተፈሪ በንቲ ቢሮ ውስጥ በመግባት እንዳጎነበሱ መሃል አናታቸውን በመምታት ገደላቸው። የጄኔራል ተፈሪ በንቲ አስክሬን ግን በዚያ ቃኝ ሻምበል አማካኝነት ወደ ቃኝ ሰፈር ተወስዶ እንደነበረ በወቅቱ አይተን ነበር። ሁለቱ የኮሎኔል ዳንኤል አጃቢዎች አስክሬን ግን ቤተሰባቸውን የሚያውቅ ሰው እስኪገኝ ድረስ ለሁለትና ለሶስት ቀናት ከቆየ በኋላ ቤተሰብ ስላልመጣና ስላልተገኘ በመቼ ኃይሉ አማካኝነት ፈረንሳይ አቦ በምሽት ተወስዶ እንደተቀበረ ይታወቃል። ከዚህ በኋላ አብዮቱ ከተከላካይነት ወደ አጥቂነት ተሸጋገረ ተባለ ይለናል ወታደር እሸቱ ወንድሙ ወልደ ሥላሴ ሕይወት በመንግስቱ ቤተ መንግሥት በሚለው መጽሐፍ ላይ። እኛም ለታሪክ ማስታወሻነት ይረዳን ዘንድ ለዛሬ ይዘንላችሁ ቀረብን። ውድ ቤተሰቦቻችን ለቻናላችን እድገትና እገዛ ሲባል በተቻላችሁ አቅም ቻናላችንን ከወደዳችሁ ላይክ፣ ሼር፣ ኮሜንት በማድረግ እገዛ አድርጉልን። ለዛሬ አበቃን። በቀጣይ በአዲስ ታሪክ እንገናኝ። ይህም የኢትዮጵያ ታሪክ ነው።